ታሪክ የሚጀምረው 1987 አካባቢ በጣም ታምሜ ነበርና በጣም የሚገርምሽ ነገር በቃ ሁለቱም አይኖቼ ምናምን ነገር ታውሮ ማለት ነውና በጣም ሰውነቴ ምናምን ነገር ቆሳስሎ ያኔ በቃ ምንም ማየትና ብቻ መስማት እንጂ ምንም ነገር እንትን ማለት አልችልም ነበር ማለት ነው። እና ያኔ የዛን ጊዜ እናቴን ማቀው አያቴን ነበር ማለት አያቴ እናቴ እንደሆነች ነው ማቀው። እናቴ ደግሞ እህቴ እንደሆነች ነው ማቀው። ምክንያቱም በአያቴ ስም ነበር የምጠራ። ከዛ በጣም ታምሜ እንትን ስል ያው ድምጽ ነው የምለየው። ከዛ እናቴ ልጄ በልጅነቴ ወልጄ ምናምን ነገር በቃ ተስፋ ቆረጡ ማለት አይኔ ምናምንም ስለማያይ በጣም ታምሜ ስለነበረ ከዛ በቃ ድምጻቸውን ነው የምለየው። ማንች የኔ እናት ልትሆን የምትችለው ምናምን ነገር አያቴም ብቻዋን ታለቅሳለች፣ እናቴም ብቻዋን ታለቅሳለች። እና በቃ ሁሉም ተጨንቆ እንትን ይል ነበርና አጋጣሚ አጎቴ አዲስ አበባ ነበርና ከአዲስ አበባ ይመጣል ማለት ነው። ከዛ አይዞሽ እናቴ እሷ ምንም አትሆንም አይዞሽ ትድናለች ምናምን ነገር አለ ማለት ነው። ማለት የሆነ እሱ ራሱ እንደሚሞት ቀድሞ ያውቅ ነበር መሰለኝና አይዞሽ እሷ ልጅ ስለሆነች ምንም የምትሆነው ነገር የለም ምናምን ነገር ይላል ማለት ነው። እና ሐኪም ቤት ምናምን ወሰዱኝ። በቃ ያልወሰዱኝ ቦታ የለም፣ ግን ምንም በሽታ ሊገኝ አልቻለም። እና የሰው አይን ነው ምናምን ነገር ተባለ። እናቴ በቃ አበደች። እናቴ እብድ ነች የሚገርምሽ ነገር። እና በጣም አበደች። ያን ሰው ካልገደልኩት ምናምን ነገር አለች። አይ በፍቅር ካልሆነ በስተቀር እንደዚህ አይነት ነገር የሚሆንም ነገር አይደለም ምናምን ነገር አሏት። ከዛ በቃ እሺ ምናምን ነገር አለች። ሄደች ቀጥታ እዛ ሰው ቤት ማለት ነው። ሄደችና ልጄ አንድ ነገር ብትሆን እርግጠኛ ነኝ እኔ ልጄን እንሳይ በቃ ገላችኋለሁ፣ ገድያችሁ እዚህ ሀገር አትቀመጡም፣ እኔም አልቀመጥም እናንተም አትቀመጡ ምናምን ነገር አለቻቸው። ተይ እንዲህ በማስፈራራት አይደለም ምናምን ነገር ብሏት መጣ። ከዛና አጎቴ አጋጣሚ መጥቶ ነበር ብዬሻለሁ። ከዛን እሱ ተመልሶ ሄደ ማለት ነው። የሆነ ግንቦት አካባቢ ነው። ከዛን ያ ግንቦት አካባቢ ደግሞ ረብሻ ምናምንም ነበረ። ያኔ 3ኛ ክፍል ተማሪ ነበርኩ እኔ። ከዛን በቃ አጎቴ ሄዶ እሱ ሄዶ እንደ ማታውኑ ማለት ነው ጠዋቱን እሱ ህይወቱ አለፈ ማለት ነው። ከዛ እኔ ሙሉ ለሙሉ የነበረው ሰውነቴ ላይ ምናምን የነበረው ቁስል እንደ አዲስ ተወለድኩ ማለት ነው። በቃ ሙሉ ለሙሉ ጠፋ ከሰውነቴ ላይ ማለት ነው። ከዛ ሁሉም ገረማቸው ምናምን ነገር አዩኝ ምናምን ነገር በቃ። እና አሁን ድምጽ እየለየው ስለነበረ ምናምን ነገር ለምንድነው ልጄ ምናምን ብለሽ ስታለቅሽ የነበረው ምናምን ነገር ስራ ልጅ ተብሎ ምናምን ይለቀሳል እንጂ እኔ እናትሽ ነኝ እንዴ ምናምን ብላ ተቆጣችኝ ማለት ነው። ከዛ እሺ ብላውን ነገር አልኩኝ። ብዙም ትኩረት አልሰጠሁትም ምናምን ነገር ያው ትምህርት ላይም ስለእንትን ስለነበር አጋጣሚ ሆኖ ዳይሬክተራችንም ወደ 4ኛ ክፍል እንዳልፍ ረዳችኝ እግዚአብሔር ይመስገን። ከዛ እያልን 2000 ላይ ደረስን ማለት ነው። 2000 ላይ ስደርስ በቃ እናትሽ ደህና ነች ምናምን ይሉኛል ሰዎች ማለት ነው። አዎ እና አያቴ ደግሞ በጣም በየክፍለ ሀገሩ እየሄደ ሽሮ በርበሬ ምናምን ትነግዳለች ስለነበረ አዎ ደህና ነች፣ ዛሬ እኮ እንደዚህ ሀገር ሄዳለች ምናምን ስላይ እናትሽ እንዴ እናቴ ካለ 2 እናት አለኝ እንዴ ምናምን ብሎ ከሊስ ሲሉኝ ጊዜ እሷ እኮ እህቴ ነች ምናምን ነገር እላለሁኝ ማለት ነው። ከዛ አይ እሷ እናትሽ ነች ምናምን ነገር ይላሉ ማለት ነው። ከዛ ጠየኳት አያቴ ስትመጣ እናቴ ማነች ስል ምናምን ጉድዬብሽ ነው እንደዚህ የምትይ ምናምን ነገር አሉ። በጣም ደግሞ የመጀመሪያ ልጅም ቤት ነው የነበርኩ ማለት ነው። ማለት ሌላ ቦታም አለሽ ግን እንትን አትልም። ከዛ እናቴን ጠየኳት አያቴን ስጠይቃ ጊዜ እሷ ነች ምናምን ነገር አለችኝ። ኦኬ አንቺ እናቴ ከሆንሽ አባቴስ ማን ነው ምናምን ነገር አልኳት ማለት ነው። እና አባትሽን ለማወቅ ከፈለሽ ግዴታ 5ኛ ክፍል መድረስ አለብሽ ምናምን ነገር አለች ማለት ነው። እና በጣም እንትን እያልኩኝ 5ኛ ክፍልም ደረስኩኝ እያልን 2000 ላይ ደርሼ ነበርና 5ኛ ክፍል 2001 ላይ ትምህርት 7ኛ ክፍል ነበርኩ። ከዛ እናቴ አሁን እሺ 7ኛ ክፍል ደርሻለሁ አባቴ ማን ነው ምናምን ነገር አልኳትና በቃ ታማ አጋጣሚ ሼፍ ነበረችና ወጥ ቤት ነው የምትሰራው ቦረና ሄደች። ቦረና ስትሄድ ቢጫ ወባ አለባትና ታማ ተመልሳ መጣች ማለት ነው። ከዛ በጣም ጠቋቁሯ ምናምን ነገር በቃ ምትድንም ራሱ ምናምን አልመሰለንም ነበርና መጣች። ጥቅምት ምናምን አካባቢ ነው ምናምን ነገር ነው የመጣችው። ከዛ መጣች ምናምን ነገር አባቴ ማን ነው ምናምን ነገር ስላት በጣም ተቆጣች ማለት ነው። አባትሽን ለማወቅ ግዴታውን ደግሞ 7ኛ ክፍልን ጨርሽ እስከዛሬ 7ኛ ክፍል ደርሻለሁ ግዴታ ነው
በመጨረሻ እናትሽ አባትሽን አሳወቀችሽ? ላልነግርሽ ነው። አይ ከዛን በቃ እሷም እንደዛ እያለች አጋጣሚ ሆኖ እሷም 2001 ላይ እዛው አካባቢ ካቲት ላይ እሷም በቃ ሁሉንም ነገር ነግርሻለሁ ምናምን ነገር አለችኝና አጋጣሚ እሷም ሰዓት ነግረኝ ህይወቷ አለፈ ማለት ነው። ከዛ እንደምትሞት እሷም የሚገርምሽ ነገር ታውቅ ነበረና ከአክስቴ ጋር ተጣሉ ቤት ውስጥ ማለት ነው። ማለት እናቴ እንደዚህ ሰው ስጋዋን ቢበላ እንኳን በላኝ ምናምን የምትል ሰው አይደለችም። እና አጋጣሚ አክስቴ እሳት ወስዳ ስትወጣ እንዴት እሳት ይዘሽ ትወጫለሽ ከዚህ ቤት? ፈም እኮ ማለት ስንሞት ብንቃጠልበት ነው፣ እግዚአብሔር ቤት ሰማይ ቤት ነፍሳችን የሚቃጠልበት ነው ምናምን ብላ አበደች ማለት ነው። ከዛን ምን ሆነሽ ነው እንደምን እንዴት ያለሽ ነው? እኔ እኮ ሰዓት ሊወሰድኩ ሌላ ነገር አይደለም ምናምን ስትላት እዛን አጋጣሚ ልትሄድ ስትል ልጄ በቃ አይዞሽ በርቺ፣ ተማሪ፣ ጠንክረሽ ተማሪ፣ እኔ የምትፈልጊውን ነገር ሁሉ አደርግልሻለሁ እና ስመጣ ደግሞ ስለ አባትሽ ምናምን ነገር ነግርሻለሁኝ እና ሁሉንም ነገር እንትን እናስተካክላለን ምናምን። ግን አለችኝ ሰው ልጅ በእግሩ የሄደ ሰው በሳጥን ተመልሶ ይመጣል አለችኝ። ማለት ምናምን ነገር ስላ በቃ በሳጥን ተመልሶ ይመጣል አይዞሽ አንቺ ምናምን ነገር አለች። እሷም ህይወቷ አለፈ። ከዛም በቃ እኔም ትምህርቴን ታውኩኝ፣ ሁሉንም ነገር በቃ ጠፋሁ ትቼ ቤተሰቦቼን ነገርኳቸው። እንዲህ ብላ ነበር ማለቷ ነበር ስል ሁሉም ሰው እንዴት እንዲህ ስትል አንቺ አትናገር፣ እኔ ያኔ ምኑንም ደጉንም ክፉንም አላቅም እንዴት እንደዚህ ብዬ እናገራለሁ ምናምን ነገር አልኳት። ከዛም በቃ እሷ ከሄደች በኋላ ሁሉም ነገር አስጠልቶ ምናምን ታውኩኝ። አጋጣሚ ሆኖ 16 ዓመት ላይ 2004 ላይ ከሆነ ልጅ ጋር ተገናኘን እና ተዋወቅን። ዘና ገባው። ከዛም በኋላ 2005 ላይ መጀመሪያ ልጄ ወለድኩ ማለት ነው። ከዛም በቃ እግዚአብሔር እኔ ሁልጊዜ ማስታውሰው ፋሲካ ስትመጣ እናቴን ነበር ማስታውሰው እና ሁሌ እናድር ነበሩ ጊዜ ፋሲካ በመጣ ቁጥር አለቅሳለሁ ምናምን ነገርና በቃ እግዚአብሔር እሷን ለመርሳት እንዲረዳኝ ነው መሰለኝ የዛሬ ፋሲካው ቀን የመጀመሪያ ልጄ ወለድኩ ማለት ነው። ከዛን በቃ እያልኩኝ ምናምን ነገር እሷው ደግሞ ታሪክም ደግሞ ሲደግምል ሁለተኛ ወንዱ ልጄን ደግሞ እሷ በሞተችበት ቀን ላይ ሁለተኛ ልጄ ወለድኩ ማለት ነው። ከዛም በቃ የኖርኩ ነው ነበረ። ለሚገርምሽ ነገር ሃይማኖቴ ክርስቲያን ነበር፣ ቤተሰቦች ኦርቶዶክስ ናቸው። ነገር ግን ባለቤቴ ሙስሊም ነበረ እና እሱም ልጅ ነበረ ያን ሰዓት። በቃ እኔም ወደ እስልምና ተገባሁኝና አብረን መኖር ጀመርን እና በቃ ብዙ ታሪኮችን አሳለፍን። አብረን መኖር ከጀመርን በኋላ 2012 ላይ ከሱ ጋር ተለያየን። 2009 ላይ ቤሩት ሄድኩኝ። ለምን ተለያያችሁ? ለምን? ቤሩት ሄድኩኝና ከቤሩት ስመለስ መጀመሪያ ቤሩት ሳልሄድ በፊት እሱ 2006 ላይ ታሰረ ማለት ነው። ያኔ 2006 ላይ ደግሞ አምቦ ላይ ረብሻ ነበረ እና የሆነ ማለት እሱ ያኔ እንደ ዱርዬም ነገር ስለነበረ ከግቢም አልወጣም፣ ብዙ ሰዎች እንዳይወጣ ምናምን ይከታተሉታል ምናምን ነገርና በቃ እኔ እንደው ነበርኩ እኔ እብድ ስለነበርኩ ልጁን አሳቅፌው ምናምን ነገር ወጣ ነበር። እኔ እንደውም ዞር ምናምን ብዬ ወጣ ነበርና እቃ ምናምን አንስተሃል ምናምን ተብሎ ታሰረ ምናምን ነገርና እቃ አንስተሃል ተብሎ አላነሳም አልወጣም ከግቢ ራሱ ማለት ነው። የዛን ቀን ግን ያው አንዳንዴ ከምትጣላሹ ሰዎች ሲኖሩ ጥቆማ ምናምን ነገር ይመጣ የለ ከዛ በጥቆማ ነው የመጡት ማለት ሲመጡ መጀመሪያ የሚገርምሽ ፖሊሶቹ ሲመጡ ኖርማሊ ሰዎች መስሎኝ ነበር። እሱ ሊስትሮ ምናምን ነበር የሚሰራው እና ጫማ ሰተነው ምናምን ነገር እሱ ሊስትሮ የሚሰራል፣ መናሪያ ውስጥ የሚሰራል። የሚያስተዳድርሽ ሁለት ልጅ እና አንቺን የሚያስተዳድረው በሊስትሮ ስራ ነበር? አዎ በሊስትሮ ስራ ነበር። ምንም ነገር እንደዚህ ገንዘብ ይገኛል። የሊስትሮ ስራ የቤት ኪራይ የሚከፍል አስቤዛ የሚችል ሚስትና ሁለት ልጅ የሚያስተዳድር ብር ያስገኛል የሊስትሮ ስራ። ያኔ 2006 ላይ አልወለድኩም ነበረ ሁለተኛ ልጄን ማለት ነው። አንዱን ብቻ ነበረ። ግን አዎ ማለት እኛ ተከራይተን አልነበረ የምንኖረው፣ እናትና አባቱ ግቢ ውስጥ ነበር የምንኖረው። ቢሆንም መናሪያ ውስጥ ተፍተፍም ይሰራል፣ ሊስትሮም ይሰራል። በቃ እግዚአብሔር ይመስገን የራሳችንን የምንለውን ነገር አናጣም። እንደ ሰው ትልቅ ነገር ሳንን ባንደርስም ማለት ነው እና በቃ ኪራይ ምናምን የለብንም። ቤት ውስጥ ቀለብ ምናምን በስነ ስርዓት ነው የሚገዛ። ብቻ ነው በቃ በእናት አባቱ ቤት የምትኖሩ ከሆነ የቤት ኪራይ ከሌለባችሁ የምትበሉት ብቻ ነው የምንበላው እና አስቤዛ ነው ግቢ ውስጥ የራሳችንን ሰርተን ትንሽ ኩሽና ነበረው ሰጥተውን ማለት ነው እነሱ የምንኖርበትን ያርግ መኖሪያ አድርገነዋል እኛ ለራሳችን
ከዛን ታሰረልሽና ሄደ። ከመታሰሩ በፊት አባትየው ነፍሳቸውን ይማርና ሲጋራ ምናምን በጣም ይወዳሉ አባትየውና አጋጣሚ ሲሄድ የሆነ ጓደኛው ሲጋራ ተሸክሞ ሲሄድ እስቲ አምጣው ምን ያደርግልሃል አንተ አታጭስ ለአባቴ ልስተው ምናምን ነገር ይልልሽና ተቀብሎት ይመጣል ማለት ነው። ከዛን ተቀብሎት ሲመጣ ለአባትየው ይሰጠዋል አንዱን ፍሬ፣ ሁለቱን ፍሬ ደግሞ ቤት ውስጥ ያስገባና ያስቀምጥና አንደኛው ይጠፋል። አጋጣሚ ሆኖ ከእናትየው ጋር እናትየው ይዘው ሲጋራውን ያይና የሲጋራ ኬታ መጣሽ ምናምን ነገር ሲላ ጊዜ እኔ ራሴ ያለኝ ምናምን ነገር አሉ ማለት ነው። ከዛ እንዴ ታዲያ ይሄ ሲጋራ ከኔ ቤት የወጣ ነው ሲጩላ አባይ ለምንድን ነው እንደዚህ የምታረጊው ምናምን ነገር ሲሉ ያው ትልቅ ሰው እንግዲህ ከባድ አይደለም ታዲያ እናትየው አለቀሱ ማለት ነው። ያልወሰድኩ ምናምን ብለው አጋጣሚ አዋቂ ቤት ሄዱና እኔ ነት ወስጄ ከሆነ ምናምን ጡቴ ፍረርታይ ምናምን ነገር ተብሎ ለካ ተነግሯቸዋል። እኔ አላቅም እና አጋጣሚ ታዋቂ ቤት ሄደው ረገሙት ማለት ነው። ከዛ ረግሞት ነበረ። በንጋታው ሰኞኑ ሊያዝ እሱ እሑዱን ምናምን መጡ ሰዎቹ ፖሊሶቹ። እሱ ኳስ ለማየት ሄደ። ከዛ እቃ ሰተነው ነበረ ምናምን ነገር አሉ። ከዛን ኦኬ ችግር የለው ምኑና እስቲ የትኛው ነው ምናምን ብዬ መዳበሪያ ውስጥ በብዛት ስለሚመጣ ይሄ ነው ምናምን ነገር አልኳቸው ማለት ነው። አራ እዚህ ውስጥ የለም ምናምን ነገር ቤት ምናምን ሊኖር ይችላል ምናምን ነገር ሲለኝ እኔ ቆይ እስቲ ገብታችሁ እዩታ ምን ችግር አለው ብዬ አልጋ ስር ምናምንም ሳሳያቸው ምንም ነገር የለም ማለት ነው። ከዛ ወጥተው ሄዱ ማለት ቴሌቪዥን ሰርቀዋል ምናምን ነገር ተብሎ ነበር። ከዛም በኋላ እሺ ምናምን ነገር ብዬ አየሁ ወጥተው ሄዱ ማለት ነው። ከዛ አጋጣሚ እሱ ታሰረ። እናትየው ደግሞ ምንሽ ያልገባኝ እናትየው ለአንድ ፍሬ ሲጋራ ነው አዋቂ ቤት ሄደው እኔ ይህንን ሲጋራ ካነሳው ብለው አስረግበውት ልጃቸውን የመጡት ለአንድ ፍሬ ሲጋራ ነው። ፓኬታ ማለት ነው። እቺ የምትያዘው ፓኬት አለች። 20 ፍሬ የምትይዘው 20 ፍሬ እኔ አላውቅም ለሱ ማለት ነው። እና ሄደው ሰው ታይ በኋላ ራስሽ መተሽ እንደምትለምኙ ነገር ረፊ ምናምን ነገር ሲሏት ጊዜ አረ በፍጹም ምናምን ነገር አለች አርግታ በጣም በፍጹም አይሆንም ምናምን ነገር ብላ ያው ቃሉን በኦሮምኛ ከነገርኩሽ እንትን አይልሽም ብዬ ነው እንጂ በአማርኛ ስትናገር እናትየው አዋቂ ቤት ሄደው ለአንድ ሲጋራ ብለው አስረግመውት በነጋታው ፖሊስ ያዘው። በነጋታው ፖሊስ ማለት ነው አይደል? ከዛም በነጋታው ፖሊስ መጥቶ ያዘው። ፖሊሶች መጥተው ያዙትና ምናምን ነገር እሱ እስር ቤት ገባ። ያለምንም ፍርድ 6 ወር ታሰረ ማለት ነው። ያለምንም ፍርድ። ከዛን ከ6 ወር በኋላ እህትየውም አጋጣሚ የአረብ ሀገር ነበረች ብር ምናምን ላከችለትና ወጣ ከእስር ቤት ማለት ነው። ከዛን በኋላ ከእስር ቤት እሱ ወጣ። ከእስር ቤት ከወጣ በኋላ ያው መስራት ጀመረ። ብርም ሰው በሚሰጠው እስር ቤት ሄዶ ሲጠይቁትም አያጠፋም ነበረ እና ወጣ ምናምን እህትየውም ከላከችለት ብር ላይ እንትን ገዛ፣ ሳይክል ገዛ። በሱም እየኖር ምናምን ነገር አጋጣሚ እኔም ሁለተኛ ልጅ ወለድኩኝ። ከዛም በኋላ እናትየው አሁን እኔ ስለረገምኩክ ግዴታ ያንተ ምግብ አልበላም ሄደን እንደዚህ መጥፋት አለበት ምናምን ነገር አሉ ማለት ነው። እንዴ ነገር ምንድነው? የት ነው ሄደን ምንጠፋ? እንደዚህ አይነት ነገር አላቅም አልሄድምም አይመለከተኝም ምናምን ነገር አላቸው ማለት ነው። ከዛን ግዴታ ነው ምናምን ነገር ብሎ ሰው ሁሉ ጓጓ ምናምን ሲልበት ጊዜ ኦኬ ተነሽ እንሂድ ምናምን ነገር አለ። ከዛ ላይ ሲጀመር መጀመሪያም ነግሬሽ ነበረ ይሄ ነገር እኔ ጋር አይደለም ሌላ ቦታ ሄዳችሁ ገና ወደ እኔ መጣችሁ ምናምን ነገር ብዙ ፕሮሰስ አለው ሂዱ ተባልን ማለት ነው። ከዛን አጋጣሚ ሆኖ እናትየው ሌላ ነገር ታወራለች። ሁለተኛ ልጁ ከሱ ከወጣ ከ4-5 ወር በኋላ ነው ያረገዝኩትና ልጁ ያንተ ልጅ አይደለም ምናምን ነገር ትለዋለች ማለት ነው ለባለቤቴ። እንዴት ምናምን ነገር ሲል ከሌላ ሰው አርግዛስ ቢሆን አንተ በዚህ ሰዓት በወጣክበት ሰዓት እንዴት ሊሆን ይችላል ምናምን ነገር አለች ማለት ነው። ከዛ የሚገርምሽ ሲወለድ ልጄ ራሱን ኮፒ መንታ ነው የሚመስሉት እና ራሱን ነው የተወለደው ማለት ነው። ከዛ ሄድንና አጋጣሚ ሄደን እኛ ምንም እንትን አላለም እንደዚህ ጨረስንለት ሁሉንም ነገር። ከዛ ሰውየው ቤት ተመልሰን እንድንሄድ ስንል የሄድንበት ቦታ ማለት ነው እናንተ እቺ ልጅ ምን እያደረጋችኋት ነው ያላችሁት ምናምን ብሎ ይጠይቁታል። ማለት ምን ያደረግናት ምናምን ነገር አሉ ማለት ነው አለሱ። ከዛን አይቶ ምናምን ነገር ሲል አንተ ከእናት ጋር ሄደክ ጃጂ የሚባል ሀገር አለና ሄደክ እቺ ልጅ ላይ ያሰርተከባት መተካል ነበር እንዴ አሉት። አንዴ አፍራህ ባዮ ላይ ያለው ቁጥርሽ ዋትስአፕ አለሽ የነበረው ነገር ማለት ነው። ግዴታ እሱን የረገሙትን ነገር ሄዳችሁ ማስፈታት አለባችሁ ተብለን እናስፈታለት ሌላ ቦታ ሄደን ማለት ነው። ከዛ
ያለውን ነገር በጠቅላላ ለነሱ ጉማ ምናምን ላሮጊቷ ማለት የሚሰጣቸው ነገሮች ነበሩና የሚገባቸውን ነገር ክፍ ሰጧቸው ምናምን ነገር ተባለ። እሺ ምናምን ብለን በቃ ለመክፈል ግዴታ እዛ መሄድ ነበረብን ማለት ነው። ከዛን እዛ ሄደን ጨርሰንላቸው ስንመጣ ሰውዬው እዛ የሄድንበት አዋቂ ቤት አንተ እቺ ልጅ ምን ስታረጋት ነበረ ከእናት ጋር ሆነ ምንድን ያደረክባት ምናምን ነገር አሉት። ከዛ እኔ ምን አደረኩባት? ምንም አላደረግንባት ምናምን ነገር አለ ማለት ነው። ከዛ አንተና እናትህ ሆነክ ጃጂ የሚባል ሀገር አለና እዛ ሄደህ ካሰረታክባት ወረላ የመጣችሁት ምናምን ነገር አሉት ማለት ነው። ከዛ አረ በጭራሽ እኔ እሷ ላይ ምናምን ነገር አለ ማለት ነው። ከዛ ትንሽ የ6 ወር ልጅ ነበረ ልጅን ታቅፌ የነበርኩት እዛ ሄር ነውና ከዛም በኋላ እሷ ላይ ምናምን ነገር አለው። ከዛ አንቺ ውስጥ ሻቅም እንደ ምናምን ነገር ሲሉ ምን ለማለት ፈልገው ነው እርሶ ልጅ ውስጡ ጠንቋይ ቤት ሴር ጠንቋይ ቤት ላሰራብሽ ሄድኩኝ ይለኛል ወይንስ አሰርቼ መጣሁብሽ ምናምን ብሎ ይለኛል ምናምን ነገር አልኳቸው ማለት ነው ሰዎቹን። ከዛ አይባልም ምናምን ነገር ለምን አይባልም የማላውቀውን ነገር አላውቅም ብዬ ነው የምናገረው ምናምን ነገር። ከዛ ገባሁኝና ከነከነኝ አንተ እኔ ላይ እውነት ከእናትህ ጋር ሄደክ እንደዚህ አይነት ነገር አደረክብኝ ምናምን ነገር አንተ በእኔ ላይ ምናምን ነገር ስራ አረ ምናምን ነገር በጭራሽ ምናምን ነገር አለ ማለት ነው። እኔ ምናምን ነገር አለ። ከዛ ምንም አልተናገርኩ ምናምን ትቼ ምናምን ነገር አጋጣሚ አክስቴ ቤሩት ነበረችና እኔም እንደ እናቴ ብን ብዬ ጠፍቼ ህይወቴን ከማጠፋ ሬሳዬን ከምትወስዱ ወይስ ከዚህ ሀገር ከምታስወጪኝ የትኛው ይሻልሻል አልኳት ማለት ነው። እንዴት እንደዚህ ታያለሽ? ምን ተፈጥሮ ነው ምናምን ነገር ስለ ያለውን ነገር ሁሉን ነገር ነገርኳት ማለት ነው። ከዛም በኋላ ሲጀመርም ራስሽ ፍላጎትሽ ሆኖ የገባሽበት ህይወት ነው። ልጆችሽን ነው ማየት ያለብሽ በዚህ ሰዓት። እሺ ልጅሽ ደግሞ ትንሽ ከፍ ይበላለችን ከፍ የሚልበት አማርኛ የለም። በቃ እሱ እኔ ላይ እንደዚህ አይነት ህይወት ካደረገ እኔ ለምንድን ነው ከነሱ ጋር እዚህ የምኖረው ምናምን ነገር ብዬ በቃ መሄድ አለብኝ ምናምን ነገር አልኳት። እግዚአብሔር ስታስሰም በአንድ ወር ጊዜ ባልሞላ ውስጥ ፓስፖርት ምናምን እንዳወጣ ረዳች ምናምን ነገር ሁሉንም ነገር ተሰራሰችልኝ እና ወደ ቤሩት ሄድኩ ማለት ነው። ሲሄድ ልጄን የ7 ወር ሰጥቼው ሄድኩ ትንሹን ማለት ነው። ከዛ 7 ወር ሰጥቼ ሄድኩኝ። 2 ዓመት ከ6 ወር ነው ሰራው ማለት ነው። በቃ ማለት እኔ ልጆቼን ለማሳደግ ምንም ነገር እንዳልተፈጠረ ለመሆን በቃ ታውኩኝ ማለት ነው ሁሉንም ነገር። ከዛ እናትየው ግቢ ውስጥ ስለነበር የተሻለ ቤት እንስራ ምናምን ነገር እዛው ስለ እህትየው እኛ ልንሰራበት የነበረበት ቦታ ላይ ሰራች። ከዛ ከሷ ቀጥሎ ያለውን እንስራበት ሲል ችግር የለውም ዋናው እኛ የምንኖርበት ሳሎን እና መኝታ ቤት ከሆነ በቂያችን ነው ለሁለቱ ልጆች ምናምን ብዬ ሰራው ምናምን ነገር ማለት ነው። ከዛን አጋጣሚ ሆኖ እኔና እሱ እዛ ሄደን ለአሮጊቷን ለማስፈታት የተነገረውን ነገር ሄዶ ጠይቋል ማለት ነው። እማዬ እንደዚህ እኮ ብለው ጠየቀኝ እዛ ምናምን ነገር አሉ ማለት ነው። ከዛም በኋላ በቃ እኔ ረመዳንም ሲመጣ ምንም ነገር ያው ለልጆችም ስለሚይዙልኝ ምናምን ብዬ ቀለብ ምናምንም ልካለሁ። ያን በአቅሜ ማለት 2009 ላይ ስትሄጂ 4000 ምናምን ብር ደሞዟ ብዙም አይደለም። የቤሩት ታውቂያለሽ 150 ብር ሲመነዘር እና ወደ ቤሩት ስትሄጂ ሁለተኛ ልጃቸው አልተወለደም ነበር? ተወልዶ 7 ወር ትቼባቸው ሄድኩኝ። ትልቁ ልጅሽ እና ሁለተኛ ልጅሽ በስንት ዓመት የሚበላለጡት? የ3 ዓመት ልዩነት አላቸው። 3 ዓመት ልዩነት። ያኛው 3 ዓመት ከ7 ወር ሲሆን የኛው 7 ወር ማለት 3ኛ ዓመቱ ላይ ነው ልጄን የወለድኩት። 4 ዓመት ከባልሽ ጋር አብረሽ ኖረሽ ነው ወደ ቤሩት ሄድሽው? ለምን ባልሽ እያስተዳደረሽ አልነበር ኦልሬዲ? ማለት በቃ እነሱ እንደዚህ አይነት ነገር አድርገውብሻል ምናምን ሲባል በቃ ካፋኝ ለምን ላይ እንደዚህ ማድረግ አስፈለገ? ቢያንስ በቃ አብረን መኖር ከኖርም መኖራችን ነው። መለያየት ከቻለን ደግሞ መለያየት እየተቻለ እንዴት እንደዚህ አይነት ነገር እኔ ላይ ታሰራለህ ምናምን ነገር አልኩት። ከዛም በጭራሽ ነው ያላደረኩብሽ ምናምን ነገር አለ ማለት ነው። ከዛም በኋላ ችግር የለውም በቃ እኔ ምናምን ብዬ አክስቴን አንዱ ነገርኩሽ በቃ ከራሴን አጥፍ ከማጠፋና እንደ እናቴ ህይወቴ ከማጠፋባችሁ ወይስ ከዚህ ሀገር ከምታስወጪኝ ስለ ቤሩት ስንት ዓመት ሰራሽ? 2 ዓመት ከ6 ወር ሰራ። ለማን ነበር የቤሩት ደሞዝሽን? በሱ ምልክለት አለው ቤት ያው እንደነገርኩሽ ቤታችንንም ሰራን። እንኳን የሚያስፈልገውን በጠቅላላ ቤት ውስጥ ገዛዛው ምናምን ነገርና ስመጣ በቃ ለመኖር ነው መጣ። ቢያንስ የሚያስፈልገውን ነገር እሱ ይችላል ምናምን ነገር እንኖራለን የሚለውን ብቻ ያው የሰው ልጅ ቤትና ንብረት ነው መሰረታዊ ለልጆቻችን ነገር ልጆች የምፈልገውን ነገር አድርጌላቸዋለሁ ሁሉ ነገር ገዛዝቼ ከዛን ተመልሼ መጣሁ። ስመጣ $600 ብቻ ነው ይዤ የገባሁት የሚገርምሽ ነገር ማለት ነው። በቃ ማለት ሁሉንም ነገር በሱ ስለምልክ አልቋል ጨርሷል ምናምን ነገርና ስመጣ
በቃ ሁሉንም ነገር እንትን ብሏል። ያኔና ሲሄድ ለአሮጊቷ ማለት ነው እንደዚህ እንደዚህ እኮ ብላ አለች። ሰውየው ጠየቀኝ ምናምን ነገር ይላቸዋል ማለት ነው። ከዛም በኋላ እኔ አላልኩም፣ ያን በአንደበቴ አልተናገርኩም ለምን እንዲያደረክብኝ የሚለውን ነው እንጂ። ከዛም አሁንም የለመደ ነገር የሚተው ነገር አይደለም ማለት ታዲያ አሮጊቷ ትሄድልሽና አሁንም እዛ መጀመሪያ የለችበት ሰውዬ ጋር እውነት አምላክ ከሆንክ እች ልጅ በሰላም ግቢ አታስገባት፣ ወይ ሬሳዋን አምጣልኝ ወይ አብዳ እንድትገባ አድርግልኝ ምናምን ብሎ ይረግሙኛል ማለት ነው። ማነው የሚነግርሽ? ለአንቺ ጠንቋዩ ጋር ሄደው እንዳስረገሙሽ? ስገባ አገር ቤት የተነገረኝ፣ ስገባ ኢትዮጵያ ማለት ነው። እዛው የሰፈር ሰው አብረው ጠንቋይ ቤት ሄዱ ወይስ ጠንቋዩ ማለት የጠንቋዩ እዛው አብሮ የሚሄዱት ምናምንም አላቸው ጓደኛሞች አይጠፉም መቼም ማለት ነው። እዛ ስመጣ ሰው ሁሉ ያየኛል ማለት እኔ ሰው በ2 ዓመት ከ6 ወር ልዩነት የለኝም። ሰው አረሳም። ለምንድነው ሰው አፍጦ የሚያይም ተፈጥሮ ነው ምናምን ነገር እላለሁ ማለት ነው። ሰው ሁሉ ያየኛል። ከዛ ምንድነው ችግራችሁ? ምንድነው እኔ ላይ አፍጣችሁ መታወት ማለት ምንድነው የተፈጠረው ነገር እስቲ ንገሩ ምናምን ነገር ስል እንደዚህ እንደዚህ ከው ብለውሽ ምናምን እኔ ያው እኔ በአንድ በተቢ ታዲያ ምድር ምን ችግር አለው? እግዚአብሔር ምድርና ሰማይን የፈጠረ አምላክ ለምን ሬሳዬን ከዛ አምጥቶ ያሳያቸዋል? እዚሁ ሀገር ቤት እያለው ለምን አያሳያቸው ምናምን ነገር አልኳቸው ማለት ነው። እዚሁ እያለው ያሳያቸው በቃ እውነት አንተ እኔ በቃ እንደውም ወላሂ ምናምን ማለትም ብዙ እንትን ስለማለት ማለት ምድርና ሰማይን የፈጠረ አምላክ ነው የምለው ብዙም ጊዜ ራሱ ማለት ነው። ምድርና ሰማይን የፈጠረ አምላክ አንተ እነሱ አላህ ብሎ የጠሩክ እኔ ደግሞ እግዚአብሔር ብዬ ከልጅነት የጠራው ካልቆልካቸው እውነተኛ እኔ በመላሴ ብያለሁ ከሆነ እዚሁ አሳያቸው። አለበለዚያ በእነሱ ልጅ ያወጣ ደግሞ አይ ደግሞ በልጆችሽ ነው የምትመጣው ካልክ ደግሞ በራሴ በማጸኔ በወጡት ልጆች አርግተህ ካሳያቸው አልኩኝ። በቃ ምርር ብያለቅሼ ማለት ነው። ከዛን አልኩና በቃ እንደሆነም ተመልሼ ራሱ ሄዳለሁ ወይ ያልኩና ደግሞ አልሄድም እንደሆነ ከሄድኩኝ ሸሽቼ ምናምን ነገር ነው እዛ ሄጄ ህይወቴ ለምን ይበላሻል አልኩኝና አጋጣሚ እንትን አልኩኝና 3ኛ ልጄን አረገዝኩ ማለት ነው 2012 አካባቢ። ከዛ በጣም ያመኛል ማለት አጋጣሚ 3ኛ ልጅ አረገዝሽ? አዎ ቤት ከተመለስኩ በኋላ እግዚአብሔር ታሪካቸውን ያሳያቸዋል። በቃ እግዚአብሔር ታሪካቸውን የምታሳያቸው በእኔ ላይ ማድረግ ከቻልክ አትደጋግሚ እኮ አልሽ። በቃ ታሪካቸውን ያሳያቸዋልሽ እና ገብተሽ ከባልሽ ጋር ሰላም ነሽ። ድሮም አንቺ የባልሽ ቤተሰቦች ጠንቋዩ የባልሽ ቤተሰቦች ጠንቋይ ቤት ሄደው መድኃኒት አሰርተውብኛል የሚለውን ጠንቋዩን ስላመንሽ ጠንቋይ አምነሽ ተፈደድሽ። ከ2 ዓመት በኋላ ተመለሽ። ከባልሽ ጋር አብረሽ ሆንሽ። 3ኛ ልጅ ተረገዘ። ከዛ የ3 ወር ያለው አጋጣሚ ያለፍኩኝ ከዲሽ ላይ ወደኩኝና እንትን አልኩ ወደኩ ማለት ነው። ስወርቅ ሙሉ ግማሹ ጥርሴ ወደ ውስጥ ገባ ማለት ነው። ዲሽ ላይ ማለት ከዲሽ ላይ እንዴት ነው የሚወደው? ዲሽ እንደዚህ ማተላለፊያ ዲሽ ነበር። አይ ቱቦ የለም ኢትዮጵያ ያለው ዲሽ ነገር ቆሻሻ ውሃ የሚያሳልፈው እሱን ይሻገራል። አዎ ዲሽ ነው የሚባለው እኛ ጋር እንግዲህ። ከዛ አጋጣሚ እያወራው ስለነበር ማለት ቁጭ ብዬ ነበር እያወራው ስነሳ ወደኩኝ። አጋጣሚ ስወርቅ ዲሽ ውስጥ ነው የገባሁት እና የ4 ወር ነብሰ ጡር ነበርኩ የዛኔ። ዲሹ ሆዴን አገኘኝ ማለት ነው። ሆዴን አገኘኝ፣ ግማሹ ደግሞ ጥርሴን አገኘ። ስመለስ ጥርሴን አገኘ። ሙሉ ጥርሴ ወደ ውስጥ ገባ። እንትን አላለም። ከዛ ሙሉ ጥርሴ ወደ ውስጥ ገባ። ከዛን ጥርሴ ወደ ውስጥ ገባ። አጋጣሚ ሆኖ ያው ትላልቅ ሰዎች የድሮ ሰው ያውቃል ነበር ማመሲያ አምጡ ምናምን ብሎ መለሱልኝ። ድርብ ጥርስ ነበረኝ እሱ ተሰበረና ኖርማል ነው ግን ጥርሴ ምንም አይልም፣ ያመኛል ቅዝቃዜ ምናምን ስነካና አጋጣሚ ደም እየፈሰሰኝ ነው ምናምን ነገር አልኳቸውና ወደ ሐኪም ቤት ሄድኩ ማለት ነው። ከዛ እነሱ አልሐምዱሊላህ እያሳየኝ ነው አሉ ማለት ነው። ከዛ አለቀስኩ ማለት ነው። ሲሄድ ዶክተሯ አሁን በቃ ባለሽበት ሁኔታ ጽንሱን ማቋረጥ አለብን እንጂ ለደም እንደዚህ እየፈሰሽ በፍጹም ብትወልጂ እንኳን ጤነኛ ልጅ አትወልጂም ምናምን ነገር አለችኝ ማለት ነው። ከዛን በቃ አሁን ያለሽ አማራጭ ማስወረድ ነው ምናምን ነገር ስትለኝ ኦኬ ቤት ደርሼ ተዘጋጅቼበት ልምጣና አስወርዳለሁ ምናምን ብዬ ገባው ማለት ነው። ከዛ እና እንሂድ በቃ ከአንቺ ህይወት የሚበልጥ ነገር የለም። እሱ ደግሞ እንትን አላለም፣ ይሄንን ነገር አላለም። ከአንቺ ህይወት የሚበልጥ ነገር ስላሌለ ልጅቷን እንትን አትቤ በቃ ናው እናንትን እንበል ልጆች አለን እግዚአብሔር የሰጠ 2 ልጆች ስላለ እነሱ ይበቁናል፣ ነገር ልጅ ወጣት እንወልዳለን ምናምን ነገር። ከዛ እሺ ምናምን አልኩና ወደ ቤት ገብቼ በፍጹም አልወጣም አልኳቸው ከቤት ማለት ነው። አልሄድም አብሬያት እግዚአብሔር የሰጠኝን ፍሬ ራሱ መጥቶ እስከሚያወርድ ድረስ እኔ በመድኃኒት አላስወርድም እሞታለሁ ከልጅቷ ጋር አብሬ ከጽንሱ ጋር አልኩኝ ማለት ነው። ከዛ ልጅቷ ሲመታኝ ወደ ግራ ጎን ተለጥፋ ነው እንትን ሰውነቴ እያደገ መጣ። ከዛም ብዙ ጊዜ ያመኛል ሐኪም ቤት
በቃ ተመላልሼ እሄዳለሁ ሐኪም ቤት ብዙ ጊዜ ማለት ነው። እና ዶክተሮቹ እንደሆነም ከሚገርምሽ ሳላችሁኝ ማለት ነው። እና በቃ እንደሆነም አትመላለሽብን ምናምን ነገር ሐምሌ ለሰኔ 23 2012 ባለሰኔ 23 ሄድኩኝ ሆስፒታል ማለት ነው። የመጨረሻ ቼክአፕ ነበረኝና ሲሄድ በቃ ሐምሌ 14 ነይ ከዚህ በኋላ አትመላለሽብን ምናምን ነገር አሉኝ ማለት ነው። እሺ ችግር የለው ምናምን ብዬ ገባሁኝ። ከዛም በኋላ ሰኔ ሐምሌ 7 ማለት ነው። ሐምሌ 7 ሊነጋ በጣም ኃይለኛ ዓመት ያዘኛ ግቢ ሰዎች ያውቃሉ። ቤተሰቦቹ ግቢ ምናምን አይተኙም ማለት ነው። እና እናትየው ደግሞ የማዋለድ እንትን አላቸው፣ ያዋልዳሉ። ልምድ አዋላጅ ምናምን የሚባል ነገር አለ አይደለ? ያውቃሉ እነሱ ትብት እንዴት እንደሚፈታ ምናምን ነገር። እና ከዛን አጋጣሚ ምጤ መጣ። ከዛን ጣርቼው እሱ እንደ ይቆረጣል እንጂ እኮ መቁረጥ ልልሽ ነው። ትብት መፍታት ማለት መቁረጥ ማለት ነው። ከዛ እሱን ጠርቼ ማለት በጣም እያመመኝ ነው መሰለኝ፣ ሂድና እናትህን ጥራልኝ ምናምን ነገር አልኩት ማለት ነው። ከዛ ስላስለው ጊዜ ሄዶ ሲያንኳኳ የሚገርምሽ ነገር አልሰማም አሉ። ሌላ ጊዜ እኮ እስከ ሌሊቱ 8 ሰዓት 9 ሰዓት ምናምን አይተኛም እኛ ግቢ ማለት ነው፣ ይቀመጣሉ። ለምንድን ነው የባልሽ እናት እንዲህ ጥልቅ ያደረጉሽ? እኔ አይዶን እኔ ምን እንዳደረኳቸው አላውቅም፣ ግን እግዚአብሔር ያውቃል። ከዛ ትንሽ ከባድ ከዛ ሄዶ ቢያንኳኳ ማለት ነው አልከፍትም አለ ማለት ነው። ከዛ እኛ አካባቢ ኪዳነ ምሕረት ቤተክርስቲያን አለና ለሊት ቅዳሴ ይሰማል በጣም ማለት ነው። ቅዳሴ ይሰማል እና ነገ ደግሞ እንደ አጋጣሚ ሆኖ ስላሴዎች ናቸው ነበረ ማለት ነው። ከዛ ቀጥ ብዬ ነው የወጣሁት ወደ ውጭ ማለት ነው። ከዛ እውነት ኪዳነ ምሕረት ድሮ ልጆኝ የቤትሽ አገልግያለሁ ከሆነ ስላሴዎች እውነት እኔ አገልግዬዎታለሁ ከሆነ ዛሬ ኪጄ ሙስሊም እንኳን ብሆን እናት አባት አጠገቤ የለም፣ ቤተሰብ አጠገቤ የለም። አታዋርዱኝ በቃ አታዋርዱ። ለምን በቃ አንችልም ሪፈር ወደ አዲስ አበባ ተጽፎልኛል። በ14 ጳውሎስ ሆስፒታል ሄደሽ ትወልጃለሽ ተብዬ ማለት ነው። ከዛን በቃሽ ምናምን ብዬ ነበርና አታዋርዱ፣ ስላሴዎች አታዋርዱኝ፣ እውነት አሳልፈው ለሰይጣን ይሰጡኛል፣ ሰይጣን ከእርሱ ይበልጣል እንዴ፣ አሳልፈው አይስጡኝ፣ አታዋርዱኝ ምናምን ነገር ብዬ አጋጣሚ ይሄን ብዬ ማለት ነው። ዞር ስል ልጅቷ ወጣች ከውስጤ ማለት ነው። ወረደች ማለት ነው ልጅቷ። ከዛ ጠርቼ ናናና ፎጣ በቃለች። ልጅ ሲወለድ ታውቂያለሽ ያለቅሳል አለና፣ እቺ ግን ምንም አላለቀሰችም። ዝም በቃ እንደሆነ ምን የሞተችን ነገር ነበረ የመሰለኝ ምናምን ነገር። ከዛ ናና አንሳልኝ ምናምን ሰጋው ፈራ እሱ ማለት ፎጣ አምጣ ምናምን ነገር ልጅቷ አንሳ ስለፈርቶ ምናምን ሮጦ ወጣ። የሰፈር ሰው ምናምን እንዳለ አጠገብ ነበሩ፣ ሙሉ ሰው ጠራ ማለት ነው። ከዛ ቤት ወለድኩ። ኦፕሬሽን ትሆኛለሽ የተባልኩት እግዚአብሔር ይመስገን ቤት ወለድኩ ማለት ነው። ከዛ ማንም ሳይመጣልሽ እናትየው ባልሰማ ሙድ ላሽ አሉ። ማንም ሳይመጣልሽ አንቺና ባልሽ ብቻ ባላችሁበት ነው የወለድሽው ወይስ? ማንም ባለበት በቃ ስላሴዎች አታዋርዱኝ ምናምን ብዬ ጸሎት አድርጌ ዞር ስል ልጅቷ ወረደች መሬት ላይ ማለት ነው። ከዛ ያለኝ አጋጣሚ ሶፋ ነበረኝ፣ ሶፋውን እጄ ተንበረከኩኝ። ከዛ ልጅቷ ወጣች ከመሬት ላይ እንትን አለች። ከዛም በኋላ አብዲ ነው ስሙ ናና ልጅቷን ያት በህይወት አለች ምናምን ነገር ስራ አነሳትና ያው እምብርት ተያይዞ እንትን አሬውን ነገር እየተያያዘልሽ ነው ምናምን ብሎ እሱ መልሶ ፎጣ ላይ አስቀምጧት ወጥቶ ሄደ ማለት ነው። ከዛ የሰፈር ሰው ማን ተቆረጠልሽ? የሰፈር ሰው መጣና ኑ አጋጣሚ ቁረጡ ምናምን ሲባል ያው እንግዲህ ተረግመውኝ የለ እንዳይተላለፍባቸው ማለት ነው። ማለት እንደዚህ አይነት ነገር ይሄዳል መሰለኝ አላውቅም። ከዛም በኋላ እንዴት እንደሚቆረጥ እኮ ነው አላውቅም ምናምን ነገር ባሉ አሮጊቷ ማለት ነው። ከዛን አንድ ጎረቤታችን አለች ፊት ለፊት ሙስሊም ነች። ከዛን መጣች እሷ ማለት ነው። ያ ረቢ አለች፣ ወይ እናት አትርፍልኝ ወይ ልጅ አትርፍልኝ፣ አለበለዚያ ሁለቱንም አትርፍልኝ። እኔ 5 ቀን ሰላት ቀኑንም ማታውንም ሰግድልሃለሁ፣ አንተ ብቻ እንዳታዋረኝ አትርፍልኝ ምናምን አለችና ከባሏ ጋር መጣችና ገቦ ማለት ነው። ሁለቱ ገቡ። ከዛ ውጡ ተባሉ። ሌሎቹ ውጡ አላቸው የሱ ባል ማለት ነው። አንተ ምላጭ ምናምን ፈልጋ አምጣ ተባለ። እሷ ሴትዮዋ ልጅቷ ሱቅ ስለነበራት ከሱቋ ሄዶ ምላጭ ምናምን ይዞ መጡና እዛ ዝም ብላ ማታውቅም ወይቱ ጋር እንደሚቆረጥ ምናምን ዝም ብላ ቆረጠች ማለት ነው። ከዛም በኋላ አጋጣሚ ዝም ብላ ቆረጠችው። በቃ 5 ቀን ሙሉ ሆኖኝ ትብቱ እምብርቷ እስኪወርድ ድረስ አስረ እየመጣች እንዴት ሆነች ልጅቷ ምን ሆነች? በቃ ለምን እምብርት በስነ ስርዓት ካልተቆረጠ ወደ ውጭ ወጣ ሊባል የለ ታዲያ። ከዛን አለች ማለት ነው። ከዛን አጋጣሚ ልጄ ስትወለድ ትንሽ እግሯ የተንጠለጠለ ሆነ ዲሹ የመታኝ ማለት ነው።
ከዛን እግዚአብሔር ይስጣቸው አሮጊቷ የወደኩበት ቦታ ለ9 ወር ተኝታ ስለነበረ እዛ በአንድ አጋጣሚ 13ኛ ተኝታለች ነው የሚሉት ማለት ነው። ከዛ በቃ አጋጣሚ እንትን አለች፣ እግሯ የተንጠለጠለ ነው። ከዛም በኋላ አሮጊቷን ትብቱ ምናምን ከተቆረጥኩ በኋላ ምናምን ሁሉ ነገር ከተስተካከለ ሰው ካነሳ በኋላ ያው ማምጣታቸው አይቀርም። መጡ እንቅልፍ ወስዶኝ እኮ ምናምን እንዴት እንደሆነ አላውቅም ምናምን ነገር አሉ። ሁሉም ስለሚያውቅ ጸባያቸውን ዝም አለ ማለት ነው። ከዛ አጋጣሚ ላይ ልጅቷ ብቻ በህይወት መኖሯ እስቲ ህይወት ምናምን አለ በህይወት አለ ነፍሷ ምናምን ስግራ አዋለች ምናምን ነገር አሉ። ከዛን እግዚአብሔር ይመስገን እሷን ቆረጠችልኝ። 5 ቀን ሞላ። 5 ቀን ሲወጣ እምብርቷ ምንም ኖርማሊ ደህና በዶክተሮች በስፔሻል ዶክተር የተቆረጠ እምብርት ነኝ መስሎ በጣም የሚያምር ሆነች። በቃ ኖርማሊ ሆነች ማለት ነው። ከዛን በኋላ ልጅቷ ስትወለድ እንደነገርኩሽ ግራ እግሯ ትንሽ የተንጠለጠለ ሆኖ ተወለደች ማለት ነው። ከዛን አሮጊቷም ራሷ በውጌሻ የሚመለስ ነገር ነው ምናምን አሉና ታሸላትና ተመለሰላት። ትንሽ አሁን ብዙም አይደለም ግን ትንሽ እንትን ስትል ያማታል እንጂ ብዙም አይደለምና እንደዛ ሆኖ ክረምቱ ወልጣን ወረድን ምናምን ነገር ልክ 2013 መግቢያው ላይ እሱ ልክ ሴሪታ ያለች መጀመሪያ ስትገባ ወይ ግቢ ገብታ አብዳ ትግባ ወይ ስትወጣ ከግቢ አብዳ ትውጣ የሚለውን የተናገሩት ማለት ነው። ከዛ ልክ ልጅ የራሳቸው ልጅ ማለት የኔ ባለቤት ማለት ነው ልክ ከግቢያችን 2013 ማለት ነው ሊገባ አንድ እግሩን ሳይወጣ የላይኛው ቲሸርቱን አወለቀ ማለት ነው። አበደ በቃ አበደና ራቁቱን ሄደ ማለት ነው። በቃ እንደ እብድ አደረገው። ከዛ አብቅቷል እያለ ሲወጣ ምን ለማለት ፈልጎ ነው ምናምን ብዬ የ2 ወር ስለነበረች ልጄ ለወንድሙ ሊሰጥቻት ተከትየው ሲወጣ ራቁቱን ወጣ ማለት ነው። ከዛ እኔ ራሴ ተከትየው እንትኔ ሻርብ ብቻ ነው የለበስኩት፣ ቢጃማን የለበስኩት፣ አብሮ እየሮጥኩ ወጥቼ ሄድኩ ማለት ነው። ከዛም በኋላ ተከትየው እኔም ሄድኩኝ። እሱ አበደ ምናምን ነገር አስታመም ነው ምናምን ነገር ምንም ነገር ሊሻለው አልቻለም ምናምን ነገር ማለት ነው። ከዛን አሁን ያለው አማራጭ እነሱ ያሉትን ነገር መጥፋት ነው። ወደ እናንተ ገረገላ ሆኖባቸዋልና ፍቱ ምናምን ነገር ተባለ ማለት ነው። አላልኩም በጭራሽ አሎች አሮጊቷ በጭራሽ አላልኩም፣ አልረገምኩም፣ እንደዚህም አልተናገርኩም፣ ምንም ነገር አላውቅም አለች። ከዛም በኋላ ለምን ምናምን በቃ ላይ ችግር የለውም አንደኛ ለገዛ ልጆች ስለሆነ በራሱ ልጆች ላይ መጣ ስለሆነ ይሄ ነገር ቢፈታ ለልጁም ጥሩ ነው፣ ለልጅ ልጆችዎትም ይጠብቁታል ምናምን ስል በጭራሽ አላልኩም አለች። ጭራሽ በፍጹም ሞቴ ያርቀው አላልኩም አለች ማለት ነው። ከዛም በቃ ያለው አማራጭ እኔም እሱን እያስታመምኩ ምናምን ሰው እየረዳን ምናምን ነገር እኔም ትንሽ እንትን አልኩኝና በቃ አሁን ያለኝ አማራጭ ወጥቼ መስራት ነው። ስለዚህ ወጥቼ እሰራለሁኝ። እኔ ድሮም አያቴ ጋር ነግድ ስለነበር ነጋዴ ነች አላልኩሽም? ከዛ በቃ እዛ ወጥቼ ነግዳለሁኝ ምናምን ነገር አልኩና ልጄን ለእሱ አሳቅፌ ወጣሁ ወደ ስራ ማለት ነው። ስራ ሰራው ምናምን ነገር እና ለምን የሆነ ወደ ወለጋ መስመር አለ ወልዳ አራራ ምናምን ይባላል ማለት ነው። እና እዛ ሄዶ ቢቀበል እኮ ይሄ ነገር ሄዶ እንትን ቢባል ይድናል ምናምን ነገር አሉ። እኔ ብር የለኝም እሱ ወስጄ እዛ ማስታመምበት ቢያንስ ለአንድ ሰው ምናምን 3,000 ብር ያስፈልጋል። 3 ወለት ደግሞ ከሄድን 10,000 ብር ነው ብቻ አይነ ስለማልችለው እሱ ምናምን ነገር ስላቸው እህትየው ማለት አጋጣሚ ታናሽየው ከአረብ ሀገር ትመጣልሻለች ማለት ነው። ከዛን ከአረብ ሀገር ስትመጣ ያለኝ አጋጣሚ ተደራራቢ ቢፊዎች ቴሌቪዥን ፍላት ምናምን ነገር ነበረኝና እሱ ቴሌቪዥኑን ፍላቱን እስከነ ማስቀመጫው ሄጅና 6,000 ብር ስጭኝ ወንድምሽን ላሳከመበት ሄጄ ምናምን ነገር ስላት 1 ብር የለኝም አለች። 1 ብር የለኝም አለች ማለት ነው። ከዛ በቃ ምን ማድረግ ይችላል? ታዩ ችግር የለውም እዚህ ዋናው እኔ ለልጆቼ ዳቦ ገዝቼ መግባት ከቻልኩኝ ሌላ ነገር ቀላል ነገር ነው። ሌላው የሚከብድ ነገር አይደለም። ዳቦ ብቻ ገዝተን ከገባን በቂ ነው ምናምን ነገር እግዚአብሔር ይመስገን የምሰራበትን እንትን እያልኩኝ 200 150 ምናምን ነገር ከአንድ ዕቃ አገኛለሁ። 3-4 ዕቃ ደግሞ ስለሚይዝ አትክልት ስለሆነ ደግሞ ይገኛል እኛ አካባቢ ይሸጣልና ያችን እያስኩኝ ይዤ እገባለሁ ምናምን ነገር ሐኪም ቤት ውሰጂ ውስጥ የአእምሮ ነገር ምናምን ከሆነ ምናምን ነገር አሉ። ኦኬ በሐኪም ቤትም ሄድና መርፌ ተወጋ። አጋጣሚ መርፌው ሲወጋ ለ2 ቀን እንቅልፍ ይተኛል ማለት በጣም ሙሉ ሌሊቱንም አይተኛም ቀንም አይተኛም። በቃ ህፃኗን ልጅ ብቻ ታቅፎ ነው የሚቀመጠው። እንደሆንም እሷ ነች ትንሽ ህሊናውንም የገዛችው ምናምን ነገር እሷን ያጥባታል፣ እሷን ይይዛታል ምናምን ነገር ከዛ
አጋጣሚ ሆኖ በቃ እኔ እንትን ስለ ሐኪም ቤት ካልወሰድሽው ምናምን ነገር አሉኝ። አጋጣሚ ሐኪም ቤት ወሰድኩት እና ዶክተሩ ይሄ የአእምሮ ማነቃቂያ እንዲሆነው ነው እና እንቅልፍ ተኝቶ ስለማያውቅ እንቅልፍ እንዲወስደው ምናምን ነገር ይወጋ መርፌ ምናምን ነገር አለኝ። እሺ ምናምን አልከፈልኩ መርፌ 2 ቀን ሙሉ ራሱን ሳያክተኛ ማለት ነው። ደነገጥኩ። ወይኔ የሰው ልጅ ወስጄ መርፌ አስወግቼ ገደልኩት እንዴ ምናምን ነገር። ልክ ሲነሳ ዶክተሩ ምግብ አዘጋጅለት፣ ውሃ አስቀምጪለት። ሲነሳ በቃ በልቶ እንደማያክሰው ስለሆነ ምንም አይነት እንትን አትበይ፣ ልጆች አባሪ፣ ምግብ ብቻ አስቀምጠሽለት አንቺ ራሱ ውጪ ምናምን ነገር ሲበላ ማየት ካልፈለግሽ ምናምን ነገር አለኝ። እሺ አልኩኝ። በቃ በጣም ተጨነቅኩ ማለት ነው። በጣም በቃ ለምን ወይኔ የሰው ልጅ ወስጄ ገደልኩት ምናምን ነገር በቃ ወይኔ ባልወሰድኩት እዚሁ በተቀመጠ ምናምን ነገር ብዬ ብታይ በቃ ውስጥ የተጨነቀ ፈራው ምናምን ነገር። 10 እየሄድኩ ቀሰቅሰዋለሁ። ትንፋሽ ጀማሪ ፈራሽ በላ ጠጣ። ከዛ ዳነ። ከዛም በኋላ በቃ አልዳነም። ምን ይድናል? ከዛ 7ኛ ወር ላይ ልጄ 7 ወር ናትና አጋጣሚ አጎቱ ልጅ ታንቆ ይሞትልሽ እና ገጠር ለቅሶ እንሄዳለን። ከዛ እሺ ከዛን እዛ ይቅርታ አስረዘምኩብሻ አይደለም። ያጎቱ ልጅ ታንቆ ሞተ ስትይ በጣም ምንድነው ቤተሰባችሁ ውስጥ ያለው? አዎ ከዛን ያጎቱ ልጅ ታንቆ ሞተና ያንቺን እናት ራሷን አጥፍታ ነው የሞተችው አይደለ? ኧረ የኔ እናት አጋጣሚ እንደዚሁ በድንገት ነው የሞተችው እንጂ እንትን ብላ አይደለም። ቅድም አላልሽም ማለት እንደምትሞት ታውቅ ነበር እኮ ነው ያልኩሽ። እሺ እንጂ ራሷን አጥፍታ አይደለም። ከዛን ሄድንና አጋጣሚ ገጠር ነበር ይሄን ነው። እሷ እህትየው ብር የለኝም ያለችው ማለት ነው። ሀገር ቤት ዕቃ ገዛስታ በሬ ገዛስታ ምናምን ላሞች ገዛስታ ሀገር ቤት አስገብታ ነበረ። ከዛን ሄድንና አጋጣሚ እናትየው አምልጧቸው ማለት ነው። ይሄ በሬዎቹ እንዴት ሆኑ ላሚቷስ ወለደች እንዴ ምናምን ነገር ሲሉ የማን ነው ምናምን ብለን ከሆነች ጎረቤት አብረን ሄድን ነበር። ጠየቅን ማለት ነው። ስንጠይቅ ጊዜ የከሌ እኮ ነው ምናምን ነገር አሉ። እኔ ደግሞ ወይ ዘንድሮ በመጣችሁ ነው በአምና በመጣችሁ ገዛች አልኩኝ ማለት ነው። አይ ዘንድሮ በመጣችሁ ነገር አለ አልኩኝና ገባሁ ማለት ከሰው ተበድራ ምናምን ነገር አሉ። ቶሎ ወደ ራሳቸው ተመለሱ ማለት። ከዛ እናቴ እኔ ወለድኩላቸው እንጂ አብሬያችሁ አልተወለድኩም። ለወንድምሽ 6000 ብር ከልክለሽ ይህን ሁሉ በሬ ገዝተሽ ሀገር ቤት የምታስገቢበት እኔ ምን ያለብኝ ምናምን ነገር ብዬ አጋጣሚ ራሷ ህፃኗን ልጅ ይዤ ትቻቸው ወጣው እና ከዛን ቤተሰቦች ቤት ተመልሼ ገባሁኝ እና እዛ መኖር ጀመርኩኝ። ከዛን አሁን እግዚአብሔር ይመስገን አሁን ልጄ ትንሿም የተወለደችው 6 ዓመቷን ባለፈው አለፈልሻለኝ እና ብዙ ነገሮችን ትቼ በቃ ንብረቴን ምንም ነገር አልወሰድኩም። ራሴን ብቻ ህይወቴን ነው የምፈልገው ምናምን ብዬ ትቻቸው ወጣው። እንትንም አላልኳቸውም እልሻለሁ እና በቃ ሁሉንም ነገር ትቼ ልጄን ብቻ ይዤ ወጣ። እግዚአብሔር ይመስገን አሁን ልጆቼም አድርጎልኛል። ራሴንም አሁን እያኖርኩ ነው። ስንት ልጆች ኖሩሽ? በአጠቃላይ 3 ልጆች አሉኛ። እግዚአብሔር ይመስገን። አሁን ስንት ዓመት ሆናቸው? የመጀመሪያ፣ ሁለተኛ፣ ሶስተኛ? የመጀመሪያ ልጄ አሁን በፋሲካ 13 ዓመቱ አለፈ። ሁለተኛው ልጄ ደግሞ 10 ዓመቱ አለፈ። ሶስተኛ ልጄ ደግሞ ሐምሌ 7 6ኛ ዓመቱ አለፈ። ኦኬ የመጨረሻዋ ልጅሽ 6 ዓመቷ ነው? 6 ዓመቷ ናት። ኦኬ እግሯ አሁን እንዴት ነው? ተመልሷል። ብዙም ሳይሆን ትንሽ አለ አይደለም ስትሄጂ እንትን የምትለው ነገር ነው እንጂ እግዚአብሔር ይመስገን ያስታውቃል። ስትታይ አያስታውቅም። እኔ ራሴ ልብ ብዬ ስለማየው እናት ስለሆንኩ ያለው እንጂ አያስታውቅም። በሰው እንዲህ ትኩር ብለሽ ካላየሽ ምናምን ነገር በስተቀር እንትን አይልም። እሺ ባለቤትሽስ ዳነ? እሱ እኔ እንጃ እኔ አቡጥቼ ከወጣሁ 5 ዓመት ሆነ። ተለያየን እኮ አትጠይቂም እንደ የልጆችሽ አባት አይደል እንደ ብትለያዩም እኮ ደህንነቱን አትጠይቂም? ደህንነቱንማ እጠይቃለሁ። እሱ በቃ ማለት ደህና መሆኑን ልጆቼ ምናምን ስለሚሄዱ እሱ ጋራ ምናምን ነገር ደህና ነው ወይ ስላቸው ደህና ነው ምናምን ይሉኛል። አገባ ምናምን ነገር አሉኝ። እግዚአብሔር ይመስገን እንኳን አገባ ምናምን ነገር። ምን አደረገች? ስለታመመ ነው የተለያያችሁት? ስለታመመ ሳይሆን በቃ የቤተሰቦቹ ነገሮች ሁሉ በቃ እስከ አቅምሽ በላይ ይሆናል ማለት አንቺ ለገዛ ልጅሽ መሆን ማትቺ ከሆነ አገባሽ እሱን እንጂ ቤተሰቦቹን አላገባሽ። ለምን ከቤተሰቦቹ እነሱ የቤተሰብ ጣልቃ ገብነት ከነበረ ትዳራችሁን የሚረብሸው 3 ልጅ አባት ከሚያድግ ባልሽን ይዘሽ ለምን አልወጣሽም? ባልሽን ለምን እዛው ጥለሽ ወጣሽ? ባልሽን ልጆችሽን እንዲያሹ ባልሽንም ይዘሽ ወጣሽ አሳክመሽ ድኖ እሱም እስካሁን ጥሩ ህይወት ትኖሩ ነበር። ሌላ ማያገባም ነበር። በቃ ማለት
እሱ የራስን አሁን የተባለውን ነገሮች ቢያንስ ይህንን ነገር አታድርግ፣ ሁሉንም ነገር ራስ ልጆችን ለማሳደግ ማለት መድኃኒቱ የሚከለክለው ነገሮች አሉ አይደለ? ለምሳሌ ጫት አለመቃም ምናምን ነገሮች ሄዶ እንደዚያ ለማድረግ ምናምን ነገር አትቃም፣ ይሄን ነገር አታድርግ በፍጹም በቃ ማለት እንትን አለ አይደለም? ሆኑ አለ አንዴ ምናምን ነገር ከዛን ተው በቃ አንተ ከአንተ ጋር እንትን የምንለው አንተ ምስ የራስን ህይወት ሞክረው ምናምን ነገር ተባባልን። ቀልድ ሆነ ምናምን ነገር 5 ዓመታቶች አለፉ። የተለያያችሁት የቤተሰብ ጣልቃ ገብነት ብቻ ሳይሆን እሱ ለመዳን ጫት አትቃም፣ የተለያዩ ሶችን አትጠቀም ብሎት ነበር ዶክተር። እንዲድን መድኃኒት ይሰራ እንዲህ ብሎ ይቅምሱ ሲጠቀም ስለነበር ሊድን አልቻለም። እዛም በቃ የራስ ቢያንስ እንትን አትበል ራስህን ለምን ቢያንስ ልጆች አሉ ብዙ ጊዜ ራሷን በልጆቹ ምክንያት መጡ እንዲህ ምናምን ነገር ሲለ አንተ ራስህን ህይወት ማስተካከል ስትችል ልጆችህ ማስተካከል ይችላሉ። አሁን የወለድካቸው ወንድ ልጆች ናቸው። ነገ አባቴ ብለው መጠየቃቸው አይቀርም። ትላንት የነበርከው ማንነትህን ሳይሆን አሁን ያለክበትን እንዲያውቁ። ስንት ጊዜ ሆነው ሁለተኛ ሚስት አንቺን ፈቶ ካገባ ስንት ጊዜ ሆነው? አሁን 3 ዓመት ምናምን ነገር ሆኖታል። ወለደ? ከዛችኛዋ አልወለደም። 3 ዓመት ሙሉ ምን ይሰራሉ? አይወልዱም እንዴ? እንጃ እሱን እንኳን ያላቀም። አንቺ ከዛን ወደ ነበርሽበት እምነት ወደ መጀመሪያው ሃይማኖት ስም ሳጣሪ ዝም ብለሽ ማውራት ወደ ነበርሽበት እምነት መቼ ተመለሽ? ከሱ ከተለያየው ከ1 ዓመት በኋላ በቃ ለምን? ምክንያቱም ያኛው ሃይማኖት በጣም ከባድ ነው ታውቂያለሽ፣ ሀቅ አለው ከብዙ ነገሮችን ፈራሁ። ሃይማኖት ከባድ ነው ቀላል ምናምን እንዳትያደራሽ ምን በቃ ምን ማስለመደፈት ስለምን እኔ ምንሽ ለባል ብሎ ሃይማኖት መቀየር ትክክል ነው? ትክክል አይደለም። ግን ህይወት ስትኖሪ ደግሞ ለራስሽ አስበሽበትም ሳይሆን እግዚአብሔር የፈቀደው ነገር ነው አይደለም የሚሆነው። ባይዘወይ ለባላቸው ወይም ለሚስታቸው ብለው ሃይማኖት የሚቀይሩ ሰዎች ሲለያዩ ወደ ነበሩበት ይመለሳሉ። ትክክል። አለማወቃችን የራሳችን ስተት ማለት ፈጣሪ ግን እኔ ባጣ ቆይኝ ነኝ እንዴ ዛሬ ትዳር ሳይሳካልሽ ሲቀር ከኔ መርጠሹ ሄድሽው ባል ሳይሳካልሽ ሲቀር ወደ እኔ የምትመለሹ አይልም። ግን ፈጣሪ አይልም። በጣም እውነት ነው። የልብን ያውቃል እሱ። እንደኛ ስራ ቢሆንማ ብዙ ነገሮችን እንትን ይላል። እሺ እና በጠንቋይ ግን አትመኝሽ ውዴ። አረ ሲጀምር በአምን እኮ እዛው አብሬ ሆኜ እንትን ነበር ማለት በቃ ያለ ነገር ለምን ማመንሽን ማስረጃ ልንገርሽ። ጠንቋይ አምነሽ ነው ወደ ቤሩት ሄድሽው። ፍራቻ ነው በቃ አደረገብሽ የሚለውን ነገር ያየሽ ጠንቋዩ ነው ለዚህ ሁሉ ምስቅጥር ይዳረገሽ። እሱን አምነሽ አንቺ ትዳር ተሰደድሽ። አሁን አረብ ሀገር መጣሽ እንዴ? ቤሩት ነው። ቆይ አንዴ መጣ ልጅቷ። ማን ነው? ለማን ጥለሽ? አያቴ ጋር። የእናትሽ እናት ወይስ የአባትሽ እናት? የእናቴ እናት። አባቴንማ አላውቀውም። ማን ጥቁር ይሆንከኝ? እስካሁን አላገኝሽም? አባትሽን አላወቅሽው? አላውቀውም። ሰዎች እሱ ነው ምናምን ነገር ይሉኛል። አካባቢያችን አለ ግን በፍጹም ማወቅም አልፈልግም። በቃ እኔ እናቴም አባቴም ያኔ እሱ እናቴ በኖረችበት ስትሞት እንኳን መጥቶ እኔ አባትሽ ነኝ ብለኝ ኦኬ ነበረ። ግን አሁን ለእግዚአብሔር ይመስገን ልጆቼ ናቸው አባቴም እናቴ። ጎበዝ፣ ፈጣሪ የፈቀደው ነው የሆነው። ኢትስ ኦኬ። አሁን ያንቺ 3 ልጆች እናት ነሽ። እግዚአብሔር ይመስገን። ልጆች አሉሽ፣ ልጆችሽ ሀብቶችሽ፣ ሁሉ ነገሮችሽ እነሱን ጥሩሻል። ነገር አንቺ ዛሬ በፍቅር ካሳደግሻቸው ነገ ጓደኛ ያስፈልግሽ፣ ጎረቤት ያስፈልግሽ። ከልጆችሽ ጋር ትበያለሽ፣ ትጠጫለሽ፣ ትደሰቻለሽ፣ ትኖሪያለሽ ፈጣሪ እስከፈቀደልሽ ጊዜ ድረስ እዚህ ይመጣል። ብዙ ሰዎች አሉ 3 ልጆች አለ ምናምን ስላቸው ማላግጥ ምናምን ይመስላቸዋል። በጣም ስታይ ትንሽዬ ነው መስለውና በቃ ያለ እድሜም ስለነበር ያኔ 16 ዓመት ሙሉኝ ትልቁን የወለድኩት ስለሆነ በቃ ሰው አሁን አለኝ እኮ ምናምን ስል ትልቁ ስንት ዓመቱ ነው? 13 ዓመቱ ስትወልጁ 16 ዓመትሽ ነበረ። ስለዚህ አሁን ገና የ29 ዓመት ወጣት ነሽ። ግን ስታይ 29 ዓመት ነው በጣም እኔ በ7 ዓመት እበልጥሻለሁ። 36 ዓመቴ ነው። የመጀመሪያ 10 ዓመቱ ነው። በ26 ዓመቴ ነው የወለድኩት። የሽትኛ የተርቀታለ ማለት በልጅነቴ ነው የወለድኩት። እግዚአብሔር ይመስገን። መታደል ነው በ29 ዓመት የ13 ዓመት ልጅ ማድረስ። እንደው ብዙ ጊዜ አሁን ፊታችን ስለሚመሳሰል ምናምን ነገር ወንድምና እህት ነው የምንመስለው እንጂ እናትና ልጅ ራሱ አልመሰለኝ። ፕሮፋይል ላይ ያለው እሱ ነው እንትን ነው እና ሌላ ወደ ህይወት ካልገባም ከተፋታሽ 5 ዓመት ከሆነች ሌላ ፍቅረኛ ወይ ባል አልመጣም።
ምን ያደርግልኛል? ባላጉኮ ምን ያደርግልኛል? ልጆቼ ናቸው ማለት ልጅ። ከዚህ በኋላ ማግባትም መውለድም አልፈልግም። ቃላስ አይ 3 ልጅ በቂ ነው ካልሽ መውለድ ማትፈልጊ ከሆነ ግን ደግሞ በብቸኝነት ህይወትን ከምትኖር ደስ ይላል እኮ ፍቅር ካለ ይቅርብኝ። እንደዚሁ ከልጆቼ ጋር ልጀናጀና ይሻል። አሁን ልጅ ያስቀምጠኛል ብለሽ ነው? አድጓል ስለሆነ ብቻሽን ደስተኛ ከሆንሽ ምን ያደርጋል? እግዚአብሔር ይመስገን። በቃ ሁሉንም ነገር በልጆቼ አሳልፋለሁ፣ እረሳለሁ። ቁጭ ስለ እናቴንም ማስታወስኩንም እረሳለሁ። ልጆቼን ሳይ እግዚአብሔር ይመስገን። ዛሬ ላይ ብቻሽን ቤት ትሆኛለሽ። ልጆችሽ አግብተው ሲወጡ ሞሎክሳለሁ። ሞሎክሰን እንኳን እንኖራለን። እግዚአብሔር ያውቃል። አንልም፣ አላወራም። እግዚአብሔር ያውቃል። እግዚአብሔር የፈቀደውን ነው የሚሆነው። ፈጣሪ የሚወድሽ ሰው፣ የሚያስደስትሽ፣ የሚያዝንልሽ፣ የሚያከብርሽ ሰው ይስጥሽ። አሚን። ዋናው እሱ ነው። አሚን አልሽ። አላቅም ብዬሻለሁ እኮ እግዚአብሔር የሚያደርገውን ነገር አልናቅም። ማለት ታሪካችንን ዛሬን እንጂ ነገን እንደማንኖር ታውቂያለሽ አይደል? ስለዚህ እግዚአብሔር የተመሰገነ። በጣም እናመሰግናለን ታሪክሽን ስላካፈልሽን። በጣም አስተማሪ ነው። ጎበዝ በርቺ። አሁን ስንት ዓመት ሆነሽ ቤሩት ላይ? ቤሩት አይደለም ዱባይ መጣሁን 1 ዓመት ሊሞላኝ። የመጀመሪያው ነበር ቤሩት 2 ዓመት። አሁን ስንት ዓመት ሆነሽ ዱባይ? ዱባይ ገና 1 ዓመት ነው። ኦኬ። ለስንት ዓመት ነው የምታስቢው? እንግዲህ የተሻለ ነገር ለልጆቼ ካያስኩኝ በቂ ነው። ለልጆች ለማለት ቤት ልትሰሪ ምንድን ነው አላማሽ? ብዙ አትቆይ እንዳትደክሚ። አልደክም። ቤት ብሰራለት ያው ትልቁም ልጅ አሁን ላይ ታውቂያለሽ፣ የአሁኑ ልጆች ደግሞ ከባድ ነው ኢትዮጵያ የማሳደግ ታውቂያለሽ። ብዙ ነገሮች ትምህርትም ምናምን ነገር ተማር ስትዩ ብዙ እንትን አይልም እና ቢያንስ ለእሱ እንኳን የሆነ ነገር ብገዛለት የተሻለ ነገር በስማቸው ልጆች ባደርግላቸው ከላስ ብሞት ራሱ አይቆጨኝም ይሻለው። ምክንያቱም በቃ ያሉኝ ሀብቶች እነሱ ስለሆኑ ቢያንስ እንጃ ብቻ አሁን ላይ ሆኜ ሳስበው ምናምን ነገር በጣም ማለት ከልጆቼ ጋር ለመቀራረብ እንፈራለሁ። ምክንያቱም እናቴን ገና እንዲህ አውቂያት ቶሎ ስላጣኋት ነው መሰለኝ የሆነ ለልጆቼ ራሱ እንደ እናት መሆን ይከብደኛል በጣም ማለት ራሴ ልጆቼ ትቻቸው ሞት ምናምን ነገር ይመስለኛል። እና በቃ የሆነ ለልጆቼ የሆነ ነገር ባደርግላቸው ካላስ ከዚህ በኋላ ህይወት እንትን አለለም እልሻለሁኝ። እና እግዚአብሔር ያውቃል ሁሉም ነገር። በጣም መልካም እናት ነሽ እውነት። ጎብዢ ለራስሽ ራስሽን እየጠበቅሽ ራስሽን ለልጆችሽ የሆነ ነገር ሰርተሽ ለማስቀመጥ ዝም ብለሽ ስትሰሪ ምግብ መብላት እንዳትረሺ፣ ቪታሚን መውሰድ፣ ራስሽን ጤናሽን መጠበቅ እንዳትረሺ። እግዚአብሔር ይመስገን እስካሁን ያው ጥሩ ማዳም ነች ያጋጠመችኝ። የኢትዮጵያ ምግቦችን ብቻ የምፈልገውን ነገር ታደርግልኛለች። ዞር ዞር ሲልባቸው ይጮህ የለም እሱ ነገር ነው እንጂ እግዚአብሔር ይመስገን። የኢትዮጵያ ምግብ ትገዛልሻለች? እውነት አሁን ራሱ ፍሪጅ ውስጥ አለ። ቢገርምሽ ነገር ማለት አበሻ ሬስቶራንት ሄዳ የአበሻ ምግብ ቤት ሄዳ የበሰለ የአበሻ ምግብ ትገዛልሻለች ወይስ ሽሮ በርበሬ ምናምን ነው የምትገዛልሽ? የበሰለውን ኦርደር ታደርግልኛለች። ብዙ ጊዜ ትገዛልኛለች። ቀለባት ላይ እመቤቴ በጣም መልካም ናት። ይመቻ። ከደሞዝሽ ላይ ከራሷ ብር? አረ በኢየሱስ ስም ከራሷ ሻምፖ፣ ኮንዲሽነር ያሁን በየወሩ አለኝ ስላት ራሱ ማለት ነው ይቀመጥ ምናምን ብላ ያልፈታዋቸው ራሱ ኮንዲሽነሮች፣ ሻምፖች አሉ ለፀጉሬ ብቲ ምን ብቲ እግዚአብሔርን ያላቅም ብቻ እግዚአብሔር መከፋቴና መበደሌን አይቶ ነው መሰለኝ ጥሩ ቤት ያጋጠመኝና እመቤቴ ነች የረዳችኝ። በጣም ምን ትጮዋለች። አንዳንድ ሲነሳባቸው ይጮዋሉ ምናምን ነገር። የሚገርምሽ 9 ሰራተኛ ቀይራ 10ኛ እኔን የወሰደችኝ እና ስመጣው እቺ ልጅ በቃ አትሰራም ችላት ምናምን ነገር እያሉ እግዚአብሔር ይመስገን ይኸው አመት ሞላል። በጣም ዳራችሁ እናቴ ምን ችግር አለው? ባልሰማላሽ ማለት ነው። ከሀበሻ ሬስቶራንት ከስልኳ ላይ ኦንላይን ምግብ የምታዝልሽ ጀግና በራሷ ብር። የሀበሻ ምግብ እኮ ውድ ነው። 40 ብር፣ 30 ብር፣ 50 ብር ምናምን እኮ ነው ከነ ዴሊቨሪው። መቤተኛው ራሱ ፍሪጅ ውስጥ አለኝ ወደ 2 ኪስ እንጀራ፣ ዶሮ ወጥ ምናምን ነገር ትገዛልኛለች። የሚያስፈ ዝም ብዬ ራሱ ሲቀመጥ አይዞሽ አታስቢ ምናምን ነገር ትለኛለች። እና አያቴም ትንሽ ስለሚያማት ስለሷ ማስባለሁ ምናምን ነገር ምን ሆነሽ ምናምን ስትለኝ እናቴን ያማታል አይዞሽ ምናምን ነገር አንቺ ስትኖሪ ነው ልጆችሽም የሚኖሩት። አንቺ ጠንካራ ካልሆንሽ ዛሬ ላይ ካልሰራሽ ደህና ካልሆንሽ አይምሮሽ የምትስቺ ከሆነ ካላስ ለምን መጣሽ? እዛው ተቀምጠሽ ራስሽን ማስተማም ነው እንጂ አሁን ያለሽበትን ጎበዝ በርቺ ምናምን ትለኛለች። እግዚአብሔር ይመስገን ደሞዝ ላይ ምናምን ላይ 28 ሲደርስ ነው የምትሰጠኝ ራሱ አንድ ቀን ራሱ አሳልፋ 29 ሲሆን ይቅርታ ምናምን ትለኛለች። ኧረ ችግር የለው ምናምን ነገር አመሰግናለሁ ስላት ሀቅሽ ነው ትላለች።
ማሻአላ እንኳን አረገልሽ። እሳይ በቃ ይሳካልሽ። በጣም ደስ ይላል። አንዲት የመዳም ቅመም ተመችቷት ጥሩ መዳም ኖሯት ተደስታ ስናይ ደስ ይለናል። እና እንኳን ደስ አለሽ። አሜን አሜን። አብኳ አመሰግናለሁ። ኑሪልኝ። እሺ እናመሰግናለን።